ሰላም ውድ አድማጮቻችን፣ ቼልሲ የትናንት ምሽቱን ሽንፈት ተከትሎ ብዙ ነገሮች እየተወሩ ይገኛሉ። የተለያዩ መረጃዎችን አጠናቅሬ አምጥቻለሁ። ዋናው ግን ተጠባቂ ሁኔታ የሚሆነው 5 ነገሮችን በሚመለከቱ የምናነሳቸው ነጥቦች ናቸው። ውድ አድማጮቻችን፣ የትናንትናው የቼልሲ ጨዋታ እንግዲህ ብዙ የቼልሲ ደጋፊዎች በሙሉ የውድድር ዓመት ሲያነሱት የነበሩት ጥያቄዎች፣ ጉድለቶች በትልልቅ መድረኮች በትልልቅ ጨዋታዎች ላይ ይወጣሉ። እንግዲህ እንደ ቡድን ደጋፊ በምንም ሰዓት ቡድኑን መደገፍ አለበት። የደጋፊ ዓላማው ሐሳቡ ቡድኑ ውጤታማ እንዲሆንለት ነው። ነገር ግን ደግሞ እግር ኳስ አንዳንዴ ቼልሲ ባለፉት ጊዜያቶች በአርሰናል በሌሎች ቡድኖች ሲሸነፍ ምንድነው ቡሊ የመደረግ ወይም ደግሞ የልምድ የተጫዋቾች የእድሜ ሁኔታ በሚገባ ይታይ ነበር። ታዲያ የቼልሲ የጨዋታ ቁጥጥር በተለይ ጌም ማኔጅመንት እና ቼልሲ በትልልቅ ጨዋታዎች የነበረው ጥንካሬ በጣም የሚነሳ ነበር አይደለም። አምና በኤንዞ ማሬስካ አርሰናልን፣ ማንቸስተር ሲቲንም ብዙ ቡድኖችን በሚገባ የፈተኑበት ወቅት እንደነበረ የሚታወቅ ነው። ታዲያ ዘንድሮ ግን በግልጽ ወጥቷል። እንግዲህ ማሬስካ ከነበረው ቼልሲ አንጻር አሁን በእርግጥ የሊየም ቡድን የሆነ ነገር ለመገንባት እየሞከረ ነው ሊየም። ነገር ግን ከግብ ጠባቂ ውሳኔው ጀምሮ አንዳንድ የእግር ኳስ አስቸጋሪ የሚያደርጉት ሁኔታ አለ። በኔ እይታ ፊሊፕ ዮርገንሰን በቼልሲ ስታንዳርድ ልክ ነው ወይ የሚል ትልቅ ጥያቄ ቢሆንም ከጨዋታው መጠናቀቅ በኋላ ሊየም የሰጡት አስተያየት ነበር። አሁን ሁለቱም ግብ ጠባቂዎች የተለያየ አይነት ብቃት አላቸው። ፊሊፕ ዮርገንሰንም በሚመለከት እና ሳንቼዝን በሚመለከት ሮበርት ሳንቼዝ አሉ ቆሙ ኳሶችን በሚሻማበት ወቅት እና ኳሶችን በማስቀረት ምርጥ ነው። በተቃራኒ ደግሞ ፊሊፕ ዮርገንሰን የኛን ተከላካዮች እምነት እንዲጥሉበት የሚያደርግ ነው። በቪላው ጨዋታ 4-1 ልናሸንፍ የቻልነው በሱ መረጋጋት ነው የሚል አስተያየታቸውን ሰጥተዋል። እንግዲህ እዚህ ጋር ነው ችግሩ የሚመጣው። ደደማዎቻችን የብዙ የቼልሲ ደጋፊዎች ጥያቄ ነበረው ቡድኑ ሁለቱም አይነት ግብ ጠባቂዎች አይደለም። ቼልሲ የሚያስፈልገው ፊሊፕ ዮርገንሰንን እና እንዲሁም ደግሞ ሳንቼዝን አጣምሮ የሚይዝ ግብ ጠባቂ ነው። ሹት ማቆም የሚችል በሚገባ ግብ ጠባቂ የሆነ ከዛ ውጭ ደግሞ ተረጋግቶ ኳሶችን መመስረት የሚያስችል አይነት ግብ ጠባቂ ያስፈልጋል። ሚኞል የተፈለገበት ምክንያት አንዱ እንደዚህ አይነት ነበር። ታዲያ ቼልሲ እንግዲህ በሳንቼዝ በኔ እይታ በውድድር ዓመቱ ጥሩ ከሚባሉ ግብ ጠባቂዎች ውስጥ አንዱ ነው። ከሊየም መምጣት በኋላ ተቸግሯል። ስህተቶችን ሰርቷል ወይ? አዎ በሚገባ። ነገር ግን ስህተቶቹ የእሱ ብቻ ነበሩና ስህተቶቹ በቀጥታ ወደ ተቀያሪ የሚያወርዱት ነበሩ ብዬ አላምንም። ነገር ግን እግር ኳስ አንዳንዴ ትንሽ አስቸጋሪ ነው። ፊሊፕ ዮርገንሰን ከቻሎባ እና ከፎፋና ጋር አብሮ ተጣምሮ ረጅም ጨዋታዎችን በተለይ በእነዚህ ወሳኝ ጨዋታዎች ውስጥ ቋሚ ግብ ጠባቂ ማድረጉ፣ ከዛም ውጭ ደግሞ ፒተር ሽማይክል ለሲቢኤስ ኒውስ እያናገረ በነበረበት ሰዓት ቋሚው ግብ ጠባቂ የቼልሲ ዋና ግብ ጠባቂ እኔ ነኝ የሚል አስተያየት ሰጥቷል የሚል አቅርቧል። ይህ ትንሽ አስቸጋሪ የሚሆን ይመስለኛል እንደ ቡድን እንደ ውሳኔ። ምክንያቱም እንደ ቡድን በኔ እይታ ጥሩ የሚባል ጥሩ ፐርፎርም የሚያደርግ ውጤታማ ለመሆን የሚያስችል ጥሩ ግብ ጠባቂዎች ናቸው ሁለቱም። ነገር ግን ቼልሲን በአውሮፓ ቻምፒዮንስ ሊግ መድረክ ላይ በኔ እይታ እንደ ዴቪድ ራያ ወይም ደግሞ ዶናሩማ እንደዚህ አይነት ግብ ጠባቂዎችም በእርግጥ ይሳሳታሉ። ግን አንዴ ነው የሚሳሳቱት እንጂ 2-3 እንዴት ይሳሳታሉ? በተለይ በኔ እይታ ሳንቼዝ በጣም ሹት ስቶፒንግ ላይ ጥሩ ነው። ቼልሲ ገና ከኋላ ይመሰርታል በሚል አንዳንዴ ከሜዳ ውጭ መጫወትን ተከትለ እንደዚህ አይነት ጥንቃቄዎችን ለመውሰድ ለምን አልወሰንም የሚል ነው። እንግዲህ ትልቁ የግብ ጠባቂዎች ጥያቄ የሚነሳ ይመስለኛል። ወደ አድማጮቻችን እናንተ እንዴት ታዩታላችሁ? የግብ ጠባቂ ሁኔታ ለቼልሲ አሳሳቢ ነው። በሁለቱም በኩል ቼልሲን የሚጎዳ ነበር ብዬ ነው የማስበው። እንዴት ታዩታላችሁ? የግብ ጠባቂ ሆኖ ውሳኔ ቼልሲ ግብ ጠባቂ እንደሚያስፈልገው የቼልሲ ደጋፊዎች አምና ሲጀምር ጀምረው የጠየቁት ጥያቄ ነው። ፊሊፕ ዮርገንሰንን የቼልሲ ኃላፊዎች አመጡ፣ ትክክል አይደለም የሚል የቼልሲ ደጋፊዎች ተቃውሞ ነበር። ዘንድሮም እንደቀጠለ ነው። እንግዲህ ይህ ሁኔታ እዚህ ላይ ውሳኔ የሚያስፈልግ ይመስለኛል። ሌላኛው መነሳት የሚጠበቅበት የቼልሲ አእምሮ ጥንካሬ ጉዳይ ነው። 78 ደቂቃ የተጫወተው ቼልሲ በመጨረሻዎቹ 15 ደቂቃዎች የት ገባ የሚያስብል ነው። እንግዲህ እዚህ ጋር መነሳት የሚጠበቅባቸው ነጥቦች አሉ። የተከላካይ ክፍሉ ችግር እንዳለበት ይታወቃል። ታዲያ የጨዋታው ጊዜ በሄደ ቁጥር የጨዋታ መጨረሻ ሰዓቶች ውስጥ ወሳኝ የሚባለው ምዕራፍ ላይ ለምን ይህንን ያክል የድካም ብቃት አሳዩ? ይህ መነሳት የሚጠበቅበት ነው። የአእምሮ ጥንካሬ ደግሞ ከእድሜ ከተጫዋቾች የጨዋታ ጊዜ ብዛት ጋር የሚያያዝ ነው። ይህ የቼልሲ ታዳጊ ቡድን በአውሮፓ መድረኮች ላይ የጨዋታዎችን የአውሮፓ መድረክ ደግሞ ወደ አድማጮቻችን እንደምታውቁት የሞመንት ጉዳይ ነው። ለዛ ነው ሪያል ማድሪድ በአውሮፓ ቻምፒዮንስ ሊግ ምርጥ ይሆናል። 10 እና 15 ደቂቃ ምርጥ ሆነህ የተቃራኒ ቡድንን በሚገባ መግደል ትችላለህ። ማንቸስተር ሲቲም በመጀመሪያው አጋማሽ የሰሩ ስህተት፣ ቼልሲ በሁለተኛው አጋማሽ የመጨረሻዎቹ 15 ደቂቃዎች ላይ እነዛ 2 ጎሎች በተለይ እኔ ካራብስኬሊያን ጎል ቆም ይችል አይደለም ፊሊፕ ዮርገንሰን ስህተቱን ግን መተው ነበረበት። እዛ በመጨረሻው የተቆጠረው 5ኛ ጎል መቀነስ ቢቻል ቼልሲ ለማስቆጠር ከመሄድ ውጭ 3-2 መሸነፍ
ምንም ችግር የለውም። በሜዳ መቀልበስ ይቻላል። 5-2 ግን ማለት ቸልሲ የመጨረሻው ጨዋታ እኮ ነው የሚመስለው ደርማቾች። ማለት ቸልሲ በስታንፎርድ ብሪጅ ተጫውተው ኤስጂ ሙሉ በሙሉ 3 ጎሎችን ማስቆጠር ያለበት ግዴታ እስከሚመስል ድረስ ነው የተጫወተው። ይህ አእምሮ ጥንካሬ በሌሎች ውድድር አይነቶች ቸልሲ እንደዚህ አይነት አእምሮ ጥንካሬን የሚጠይቅ በውድድር መድረኮች ላይ ተሳትፎ አላወቀም። ይህ እንግዲህ አንዱ የሚጠበቅ ነው የሚሆነው፣ ማሻሻል የሚያስፈልግ ነው የሚሆነው። ልምድ ያለው የተከላካይ መስመር ግብ ጠባቂ የሚያስፈልገው ነው። ደርማቾቻችን የመከላከል ደካማነትን ለማስረዳት አንድ ቁጥር ላሳያችሁ። እንግዲህ የቸልሲ የተከላካይ መስመር ትናንት የተሰጠው ሬቲንግ ከ10 ነው ደርማቾቻችን። ኩሬላ 5 ነው፣ ቻሎባ 4.3 ነው፣ ፎፋና 4.5 ነው፣ ጉስቶ ጎልም ስላስቆጠረ 7.6 ነው። ፊሊፕ ዮርገንሰን 2.9 ደርማቾቻችን። የቻሎባ ፎፋና እና ፊሊፕ ዮርገንሰን በጣም አሳፋሪ ምሽትን ያሳለፉት እንደ ቡድን ብዬ ነው ማስበው። የመከላከል ቅርጹ፣ የግብ ጠባቂው ጉዳይ፣ የቸልሲ ደጋፊዎች ውድድር ዓመቱ በክረምቱ መጀመሪያ ላይ የሰጡት አስተያየት እኛም በፕሮግራማችን ለረጅም ጊዜ ያነሳ ነው። እነዚህ ጉድለቶች ነበሩ። ቸልሲ በወሳኙ ምዕራፍ ቀን ይህንን ጉድለት ዋጋ አስከፍሎታል። እንደ ኤንዞ ካይሴዶም ጥረታቸው፣ ፉክክራቸው ለነ ፓልመር ለነ ጃኦ ፔድሮ የሚገባ አይደለም። ነገር ግን ሙከራዎቻቸው አንዳንዴ ውድ አድማጮቻችን ትልልቅ ተጫዋቾች በጥራት 1-2 ተጫዋቾች ብቻ ሲኖሩ ቡድኑ ይደክማል። በዛ የተነሳ ዋጋ የሚያስከፍል ነው የሚሆነው። የቸልሲ ደጋፊዎች በኔ እይታ ቲያጎ ሲልቫን የናፈቁ ይመስለኛል። ያን የመሰለ ልምድ ያለው ተከላካይ በእንደዚህ አይነት መድረኮች ላይ የነበረውን ጥራት ማግኘት የምትችልበት አይነት ሁኔታ ነበር። ፔድሮ ጉዳይ እንግዲህ በጣም ነጥሎ ፓቾ በጨዋታው ቁጥጥር ላይ ለማድረግ ያደረገበት ሂደት ውጤታማ ነበር። መልሶ ማጥቃቱና ፔድሮ ኔቶ ኦፍሳይድ ሆኖ ጎሉ የተሻረበት አጋጣሚዎች ድሎችን መፍጠር አልቻለም። የፓልመር እንቅስቃሴ አጠቃላይ እንደ ቡድን ሁኔታዎች በብዙ ሁኔታዎች መታየት የሚጠበቅባቸው አስተማሪ የሆነ ለቸልሲ አመራሮች ደግሞ አሁንም ታዳጊዎችን አታስፈርሙ ሲባል ልምድ ያለው ቡድኑ ለሚቀጥሉት ዓመታቶች መፎካከር የሚችልበት በወጥነት የፕሪሚየር ሊግ ውጤቶችን የሚያመጣበት በአውሮፓ ቻምፒዮንስ ሊግ ምርጥ የሚሆንበት ልምድ ይጠይቃል። የትልቁ ጥያቄ ነው። ይህ የቸልሲ ስብስብ ልምድ ይጎለዋል። ልምድ ሲባል የአውሮፓ መድረክ ልምድ ይጎለዋል። ደርማቾቻችን ማንሳት የምትችሏቸውን ተጫዋቾች እስኪ እናንሳ። ፓልመር በአውሮፓ መድረኮች ላይ ምን ያክል ዓመታቶችን ተጫውቷል? እዚህ ስብስብ ውስጥ ልምድ ያለው ተጫዋች ለምን እንደሚያስፈልግ ፎፋና ለመጀመሪያ ጊዜ በአውሮፓ ቻምፒዮንስ ሊግ ሲጫወት ነው። ቻሎባ ያን ምርጡ ቸልሲ ያነሳው ቡድን ውስጥ የሆነ ያክል ጨዋታዎችን አድርጓል። የትኛው ተጫዋች ነው በአውሮፓ ቻምፒዮንስ ሊግ ላይ ብዙ ጨዋታን ማድረግ የቻለው? ይሄ ደግሞ ትልቁ ጥያቄ ነው። በአውሮፓ ቻምፒዮንስ ሊግ ላይ ብዙ ጨዋታዎችን ባደረግህ ቁጥር የቡድንህን ስሜትና የቡድንህን ጥንቃቄ የቡድንህን ኢንስታንት ሙመንቶችን ማቆም የምትችልበት እድል ነው። ያንን በሚገባ አላደረግም። የመጨረሻው ነጥብ የሚሆነው ሊየምን በሚመለከት ነው። ነገሮች ጥሩ እየሄዱ አይደሉም። አሁንም ይሄ ቡድን ፍሬ ያስፈልገዋልና አሰልጣኝነት ነው ዛሬ በሚገባ በሚባል ውጤት ላይ የሚመረኮዝ ነው አሰልጣኝነት። ስለዚህ መታሰብ የሚጠበቅባቸው ነው። በጨዋታዎች ውስጥ ውጤታማነቱ እንዳለ ሆኖ ውጤታማነት ግን በምን ይለካል? ይህ ቸልሲ ነው ብዬ አስባለሁ። ስለዚህ ሊለካ የሚችለው ዋንጫዎችን በማሸነፍና በአውሮፓ ቻምፒዮንስ ሊግ ላይ በመሳተፍ ነው። ይህንን ሁኔታ በሚገባ ማሳካት ይጠበቅበታል። ጥሩ ስራዎችን ሰርቷል። አዎ፣ ነገር ግን እነዚህ ጥሩ ስራዎች ደግሞ በተለያዩ ሁኔታዎች መፈተን የሚጠበቅባቸው ይመስለኛል። ቸልሲ ግን ወደ አድማቻችን በፓሪስ ሰን ጀርመን ቡሊድ ነው የተደረገው ብዬ ነው የማስበው። ምክንያቱም መጨረሻዎቹ ደቂቃዎች ያ የጆዜ ሞሪኖ ቸልሲን ባየንበት በአውሮፓ መድረኮች ላይ ቡድኖችን እስከ 90 ደቂቃ አይደለም እስከሚያልቅ ድረስ መፋለም የሚፈልገውን ቸልሲ እንዳላየን ሁሉ ለዚህ በጣም ሲቸገር ማየት ትክክለኛ አይመስለኝም። ወደ አድማቻችን የእናንተን አስተያየትና ኮሜንት የሚጠብቅ ነው የሚሆነው። ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።